ሞከርኩኝ። ለምንድን ነው እንደዚህ የምትወላውይብኝ ሩታ? በቃ ወይ ቀድም መጀመሪያ መናገር እኮ ትችይ ነበር አይደል እንዴ? ለምንድን ነው ህይወት የምታበላሽ? አልነገርኩም መጀመሪያ ደስታ ልትረዳኝ ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው። ከጎንሽ ልሆን ስላልኩኝ አብሬው ቀጥዬ ብዙ ነገሮችን ከተላመደኝ በኋላ ትንሽ በሩቁ ቢሆን ይሻላል ብዬ አስቤ ነው። ከተላመደኝ በኋላ ከአንተ ጋር መሆን አልፈልግም፣ ከአንተ ጋር መቀጠል አልችልም ብዬ ብለው የባሰ ይሰበራል። የባሰ በጣም እኔን እያስጨነቀኝ የመጡት ማለት ደስታ ማለት አንተን ደስተኛ ለማድረግ እየሞከርኩ ነበረ ብዙ ጊዜ እና በቅርብ አይተን ከተገናኘን ከ10 ቀን ይሆነናል። ግን በቃ ምንም አልቻልኩም። ካልቻልኩኝ ደግሞ ላይክ ግዴታ ያታድርግብኝ። በጣም ፈርዘር ብዙ ነገሮችን እያለፍክ እየሄድክ ነው። ምን ያህል እንደምትወደኝና እንደምታፈቅረኝ እንዳለ ለእኔ ፍላጎት እንዳለ ያሳለፍኩት ነገር ያለፈው ህይወቴ ምንም እንደሞ መጀመሪያ ደስታ ልትረዳኝ ነገሩን ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው። ከጎንሽ ልሆን ስላልኩ ነው። ደስታ አይደለም። ወይኔ ጉዴ ለምዳኝ። እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ ደስታ። እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለግክም እኮ እንዴ። የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለግክ ያለው። አጠገብሽ ልሁን ስላልኩሽ ሰለቸውሽ፣ አስጠላውሽ። እንግዲህ ቤትሽ ምናምን ሁሌ ስለማገኝሽ አብሬሽ ከጎንሽ አስፈልጋለሁ ስላልኩሽ ነው። ደስታ እንደዚህ የምትጫወቱ ግን አታስጨንቃት። ለመጨረሻ ጊዜ ተሰናባታት። በቃ ሰው እየጠበቀን ነው። ልንሄድ ነው። ተሰናባታት። አንዴ ያመራችሁ በቃ ሌላ ህይወት መጀመር አለብህ። ሌላ ላይፍ መቀጠል አለብህ። እሷ አልፈልግም። ተሰናበታትና እኔ አላሳዝናት። ደስታ አሁን እኛ ህይወት ይኖረኛል። አንጀታችንን ለመብላት አትሞክር። ልጅቷንም እንድትጎዳ የባሰ እንድትጸጸት አታርጋት። ለመጨረሻ ጊዜ ልጠይቅሽ ሩት፣ የምርሽ ነው? በቃ እንዲሄድ ትፈልጊያለሽ? አጠገብሽ እንደሆነ አትፈልጊ? አዎ ደስታ፣ ያ ሁሉ ነገር ውሸት ነው ማለት ነው። ከኔ ሞከርኩ እኮ ደስታ። ለማንኛውም ሩታይ በጣም ነው የማፈቅርሽ፣ በጣም ነው መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄን ነገር እንዳለሽ በቃ ቻው፣ አመሰግናለሁ። ፈረንጅ ከዚህ በኋላ አጠገብሽ አልደርስም፣ አላስጨንቅሽም ምናምን ነገርሽ እንጂ የምትጨነቂ ከሆነ አጠገብሽ አልደርስም። ማናችሁም አታገኝም። ሂድ፣ መልካሙን ሙሉ እመኝልሻለሁ። አፈቅርሻለሁ። ወይኔ የዛሬ ፕራንክ ይለያል ነው። ወይኔ ደስታ አንጀቴን የበላኝ። በጣም ነው ያሳዘነኝ። ወይኔ ፍቅር ደስታ እንግዲህ ዛሬ በትልቁ ፕራንክ ተደርጓል ማለት ነው። በጣም ነው ያሳዘነኝ። እየተጫወታችሁብኝ ነው። በቃ ሊያልቅ ሰው እንባ ነው የመጣ ማለት ነው። ወይኔ ደስታ ይሄን ያህል በጣም እንግዲህ ወንድ ማለት ለሴት ልጅ ክብር የሚሰጥ ለሴት ልጅ ራሱን አሳልፎ የሚሰጥ በጣም ምርጥና ጀይና ወንድ፣ እናቱን የሚወድ የቱን የሚወድ ለቤተሰቡ ክብር ያለ ወንድ ነው ደስታ ማለት ነው። እንግዲህ ሩታዬ እንደዚህ አይነት ፕራንክ የመጀመሪያ ጊዜ ስታደርገው እንግዲህ ሊያለቅ ሰው እንባ ነው የመጣ ደስታ ነው። ወይኔ እውነት ፈረንጁ ትችላለህ። እውነት በጣም ምርጥና አንደኛ የሆነ ፕራንክ ነው ማለት ነው። ሩታዬ እንግዲህ ንግግሯ በጣም እየተሳቀቀች ነበረ ስትናገር